በማንቸስተር ስቃይ ውስጥ ነበርኩ። አንቶኒ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ መረጃዎች ወደ እናንተ እየደረሰ ነው። አብሮነታችሁ አይለየን። አሁን የአንቶኒን ጉዳይ እንቃኛለን። የ25 ዓመቱ ብራዚላዊ የክንፍ ተጫዋች አንቶኒ ከማንቸስተር ዩናይትድ ወደ ስፔኑ ሪያል ቤትስ ባሳለፍነው ጥር ከተዘዋወረ ወዲህ በቀደመ አይነተኛ ብቃቱ ላይ ይገኛል። ተጫዋቹ ወደ ሪያል ቤትስ ከመዘዋወሩ በፊት በማንቸስተር ቤት አስከፊ ጊዜ ማሳለፉን የተናገረው አንቶኒ ምግብ እንኳን የመመገብ ፍላጎት እንዳልነበረው አስታውሷል። በአሁኑ ወቅት ግን በሪያል ቤትስ ደስተኛ መሆኑን የተናገረው አንቶኒ ለማንቸስተር በተሰለፈባቸው 96 ጨዋታዎች 12 ግቦችን ብቻ ሲያስቆጠር በዚህ ውድድር ዓመት የተሰለፈባቸው ጨዋታዎች ደግሞ 14 ብቻ መሆናቸውም ይታወሳል። በ2023 የውድድር ዓመት ደግሞ ከጾታዊ ጥቃት ጋር በተያያዘ ክስ ቀርቦበት እንደነበረም አይዘነጋም። በአንድም ሆነ በሌላ በማንቸስተር ግዛት መጥፎ ጊዜያትን ያሳለፈው አንቶኒ ግን በስፔን ሪያል ቤትስ ነገሮች ሰምረውለታል። አንቶኒ በሜዳና ከሜዳ ውጪ በውዝግብ የቆየባቸው ጊዜያትን በተመለከተ ከቲኤንቲ ስፖርት ብራዚል ጋር በነበረው ቆይታ በጨዋታ ብቃትና በስነ ልቦና ረገድ ተጎድቶ መቆየቱን ተናግሯል። በዚያ ወቅት ተደራራቢ ችግር አጋጥሞኝ ነበር፣ በዚህም በጣም ተጎድቼ ነበር ያለው አንቶኒ በችግሩ ውስጥ በማለፍ ግን ጥንካሬን አግኝቻለሁ፣ ትምህርት ወስጃለሁ፣ አሁንም በጣም በተሻለ ሁኔታ ላይ እገኛለሁ፣ ደስተኛ ነኝ ብሏል። ከስነ ልቦና ጫናው ጋር በተያያዘ እግር ኳስ ለማቆም እስከ መወሰን ደርሼ ነበር ሲል የሚያሳልፋቸው መጥፎ ሁኔታዎች የተናገረው አንቶኒ አሁን በሪያል ቤትስ ራሴን አግኝቻለሁ በማለት ገልጿል። ለወንድሜ ከዚህ በኋላ መጫወት አልችልም ብየውም ነበር ያለው አንቶኒ ልጄን እንኳን የማይበት ጊዜ አልነበረም፣ ረጅም ወቅቶችን ብቻዬን አሳልፍ ነበር፣ ምግብም የማልበላበት ሁኔታ ተፈጥሮ ነበር ሲል በእንባ የነበረበትን ችግር እንዲሁም አሁን ያለውን ደስተኛ ህይወት ገልጿል። ሆኖም በእግዚአብሔርና በቤተሰቦች እርዳታ ካጋጠመኝ አስከፊ ሁኔታ በመውጣት አሁን ወደ ቀደመ አቋሜና የመጫወት ፍላጎቴ ተመልሻለሁ። እዚህ ሪያል ቤትስ እጅግ ደስተኛ ነኝ ሲልም አንቶኒ አስተያየቱን ሰጥቷል። አንቶኒ ለሪያል ቤትስ በተሰለፈባቸው 25 ጨዋታዎች 9 ጎሎችን ያስቆጠረ ሲሆን 5 ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። በዚህ ብቃቱም በውድድር ዓመቱ ሁለተኛ ዙር በስፔን ላሊጋ ከታዩ ድንቅ ተጫዋቾች አንዱ ለመሆን በቅቷል። ሪያል ቤትስ ረቡዕ ከእንግሊዙ ቼልሲ ጋር ለሚያደርገው የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታም ለመሳተፍ ልዩነት ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል አንቶኒ አንዱ ነው። አንቶኒ ለሪያል ቤትስ ተሰልፎ ከተጫወተባቸው ጨዋታዎች 4ቱን ብቻ የተሸነፉ ሲሆን ለአውሮፓ ሊግ እንዲበቁ ከማድረጉም በላይ በታሪካቸው ለመጀመሪያ ጊዜ ለአህጉራዊ ዋንጫ የፍጻሜ ውድድር እንዲደርሱም ማድረግ ችለዋል። አንቶኒ ለተሻለ አቋሙና አስተዋጽኦ አሰልጣኙን ማኑኤል ፔሌግሪኒን ያመሰገነ ሲሆን በመጀመሪያ ንግግራችን ምቾት እንዲሰማኝና በራስ መተማመን እንዲሻሻል አሰልጣኝ ረድቶኛል ብሏል። በጨዋታዎች ላይ ለግብ የሚሆኑ ኳሶችን እንዳመቻችና ጎሎችን እንዳስቆጠር ያሳስበኝ ነበር ያለው አንቶኒ ይህም አሁን ያለውበትን ስኬት እንድጎናጸፍ ያደረገኝ የፔሌግሪኒ ምክርና እገዛ ነው ሲል አጽንኦት ሰጥቶ ተናግሯል። ባሳለፍነው የጥር የዝውውር መስኮት ሪያል ቤትስን የተቀላቀለው አንቶኒ የውሰት ጊዜውን እስከ 2027 ድረስ የማራዘም አማራጭ አለው። አንቶኒ በማንቸስተር ስለሚኖረው ቆይታ ጥርጣሬውን የገለጸ ሲሆን የኮንትራት ጊዜውን በማጠናቀቅ ይመለስ አይመለስ የሚለው ላይ እርግጠኛ ለመሆኑን ለቲኤንቲ ብራዚል ተናግሯል። በማንቸስተር መለያ ብዙ ነገሮችን ማድረግ እፈልግ ነበር ያለው አንቶኒ
በማንቸስተር ረጅም የኮንትራት ጊዜ ያለው መሆኑን ተከትሎ የወደፊቱን ሁኔታ መናገር አይቻለኝም ሲልም ጠቁሟል። ከኔ የሚጠበቀውን ስራ ጠንክሮ መስራት ነው። ኳስን መጫወት ያስደስተኛል። ስለዚህም እርሱ ላይ ብቻ ማተኮር ነው የምፈልገው ሲልም አንቶኒ ገልጿል። የዝውውር መስኮቱ ሲከፈት በኤጀንቴ በኩል ማድረግ የሚገባኝን ነገር ለማድረግ እሰራለሁ። አሁን ግን ባለሁበት ኃላፊነትና የጨዋታ ሚና ላይ ነው ማተኮር የምፈልገው። የወደፊቱን የምናየው ይሆናል ሲልም አንቶኒ ለቲኤንቲ ስፖርት ገልጿል። በማንቸስተር ቤት አስከፊ ጊዜን በሪያል ቤቲስ ደግሞ የተሻለ ጊዜን እያሳለፈ የሚገኘው አንቶኒ በአውሮፓ ኮንፈረንስ ሊግ ከቼልሲ ጋር በሚደረገው ጨዋታ ልዩነት ይፈጥራሉ ተብለው ከሚጠበቁ ወጣት ተጫዋቾች መካከል አንዱ ተደርጎ ተወስዷል። ይህም ሪያል ቤቲስን በአህጉራዊ ዋንጫ ለመጀመሪያ ጊዜ የፍጻሜ ውድድር ላይ በማድረሱ የተሰጠው ምልከታ ነው። ተመልካቾቻችን ፉትቦል ማዕድ ወቅታዊ ሁኔታን ከእግር ኳሳዊ ፕሮፋይል ነክ ጉዳይ ጋር ያጣመረበት የአንቶኒ መረጃው ይህን ይመስላል። ከሌሎች ጥንቅሮቻችን ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።